ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጆኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ ትዝታ አልዳን የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮበልዳና ሊባን ግን አልፋታ ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ባለጌዎች ናችሁ። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረን ሲሸጡ የምትሉት የለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ወጨት ሰባሪዎቹ አቶ በጋሻው ደሳለኝና አቶ ትዝታው ሳሙኤል በእናት ቤተክርስቲያን በነበሩበት ያኔ እውነተኛውን አስተምሮ የገለጹበትን ቃለ መጠይቅ ይዤላችሁ መጥቻለሁ። ከዛ በኋላ ደግሞ ያው እንግዲህ ድንቁርና ወደ ጨለማው መርቷቸው የዘላበዱትን ቅዱሳንን ሲያዋርዱ፣ ታቦታን ሲሳደቡ፣ ሌላም ያለውን ነገር ይዤላችሁ መጥቻለሁ። ተከታተሉ። ቪዲዮን ላይክ አድርጋችሁ ጀምሩት። ሰዎችን ጨበብን ይሻል። እኛ ግን የተሰቀለው ኢየሱስ ነው። ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጨበብን ይሻሉ፣ እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። የቤተ ክርስቲያን ተልእኮ ኢየሱስ ክርስቶስን እንድትሰብከው ተሰብከው። ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ፣ የቤተ ክርስቲያን መጽሐፍ ታዋልድ መጽሐፉ ሊቃውንቱ ይዳኙን ትላለህ። መጀመሪያ የቤተ ክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደ ተሰጣቸው ሞገስ ቤተ ክርስቲያን የምታነሳቸውን ቅዱሳን መላእክት ድንግል ማርያም እንደሚገባው መጠን ታገለግላል። ይሄ እውነት ነው። ይሄ እዚህ ላይ ተጨማሪ ለማድረግ መጋቢያት ምን አለ አሁን በቤተ ክርስቲያን ህንጻ ቤተ ክርስቲያን ሲታነጽ የዛ ህንጻ ቤተ ክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተ ክርስቲያን ተብሎ የሚጻፈው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማመስቀል ነው፣ የክርስቶስ መስቀል ነው። ስለዚህ ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰሳ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በአታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው በየቀኑ ከፋፍላ ስማቸውን የጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላል እና የሚነበበው መጀመሪያ የእመቤታችን ታምር ይነበባል መልኮች ከከቱ በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያው የተደረገለት የቅዱስ ሚካኤል ተአምር ይነበባል ማለት የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱም ሥርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ከላይ ያለው ማን ነው? ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከሷ ክብር ባነሰ ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። 22 ሰዎች ዛሬ ፌብሩዋሪ 9 2026 ቀን ወደ ጌታ መንግስት ተጠቅልለዋል። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ።
እጸልይላችሁና እናበቃለን። በጣም በጣም ደስ ብሎኛል። ሃሌሉያ! ኢየሱስ ጌታ ነው። እንወዳችኋለን። ዛሬ ይሄን የቃል ኪዳን ጸሎት የጸለያችሁ ደግሞ ስማችሁንም ያልጻፋችሁ በቤታችሁ ሆናችሁ ስም ከምጽፍ ዝም ብዬ ልጸልይ ያላችሁ ኢየሱስ ያውቃችኋል። መንፈስ ቅዱስ ያውቃችኋል። ዛሬ ከናንተ ቀንበር ተሰብሯል። ዛሬ ከናንተ የትኛውም አይነት የርግማን አሰራር ተሰብሯል። ኢየሱስ የህይወታችሁ ገዢ ሆኗል። ሁለት ንጉስ በአንድ ከተማ ሊነግስ አይችልም። አሁን ክፉ ተመቷል። ኢየሱስ ስፍራ ይዟል። ሃሌሉያ! አማላጄ ኢየሱስ አማላጄ ኢየሱስ አማላጄ አንተነ ወዳጄ አማላጄ የገዛ ደምህ ኢየሱስ አማላጄ ይዘ የገባህ ኢየሱስ አማላጄ የዘላለም ካህን ኢየሱስ አማላጄ ዋስትና የሆንክ ኢየሱስ አማላጄ አንተ ስላለኸኝ ኢየሱስ አማላጄ ሳልሰጋ ኖራለሁ ኢየሱስ አማላጄ ከሳሼ ተጥሏል ኢየሱስ አማላጄ አመሰግናለሁ ኢየሱስ አማላጄ አንተነ ወዳጄ አማላጄ አንተነ ወዳጄ ለታች ጠርቶኝ ከፊትሽ ቆምኩኝ ድንገት ለከበሽ ተንበረከኩኝ ወደር የሌለው ማርኮኛል ፍቅርሽ እናቴ ማርያም አምሳያም የለሽ ለታች ጠርቶኝ ከፊትሽ ቆምኩኝ ድንገት ለከበሽ ተንበረከኩኝ ወደር የሌለው ማርኮኛል ፍቅርሽ እናቴ ማርያም አምሳያም የለሽ የማያስርብ ነው የማያስጠማ ፍቅርሽ ሚለበስ የብርሃን ሸማ አልከበደኝም ያለ መከራ አንቺ ስላለሽ ከልጅሽ ጋራ ውለታሽ ጠርቶኝ ከፊትሽ ቆምኩኝ ድንግል ለክብርሽ ተንበረከኩኝ ወደር የሌለው ማርኮኛል ፍቅርሽ እናቴ ማርያም አምሳያም የለሽ ትርጉም አግኝቷል ኑሮዬ ዛሬ መውጫ መግቢያዬ ተከፍቷል በሬ ጽዋዬ ሞልቶ ተትረፈረፈ ባዛኙ ልቤ ባንቺ አረፈ ውለታሽ ጠርቶኝ ከፊትሽ ቆምኩኝ ድንግል ለክብርሽ ተንበረከኩኝ አታፍሩም ወይ? ቆይ እንደዚህ አሁን የምትሉ ቄሶች አታፍሩም ወይ? ወእሰግድ ካይበ ለድንግልና ኪክሌ ለድንግልናሽ ደግሞ እሰግዳለሁ። መጀመሪያ ለስምሽ ነው አለ። ቅድመ ማለት መጀመሪያ አስቀድሜ እሰግድ ቅድመ ማርያም ለዝክረ ስምኪ በጽዋዬ ስምሽ በተጠራ ቁጥር አስቀድሜ ለስምሽ እሰግዳለሁ። ወእሰግድ ካይበ ማለት ሁለተኛም ለድንግልና ኪክሌ ለድንግልናሽ እሰግዳለሁ። ምን ብለህ ነው ለድንግልና የምትሰግደው ወንድሜ? እሲ ቄሶቹ ዘመዶቼ ከእንዲህ አይነቱ የማንነት ቀውስ ይጠብቃችሁ። አያችሁ ታዲያ ሄድኩበት ከሚለው እንኳ አንዴ ኢየሱስ ጌታ ነው፣ አንዴ ደግሞ ኢየሱስ አማላጅ ነው። ያሳዝናል በእውነቱ። ትዝታው አንድም የቤተ ክርስቲያን ትምህርት አልተማረም። በየትኛውም ቦታ ብትሄድ ውዳሴ ማርያም አልደገመም፣ ሰንበት ቤት ገብቶ አልተማረም፣ መንፈሳዊ ኮሌጆች ገብቶ በዚህኛው ተምሯል የሚባለው አንድም ትምህርት የለው። ትዝታው አሜሪካ ስገባ ቤተ ክርስቲያን ያው በመዝሙር ወደ ምሕረት ላይ ስለምታወቅ ያው ምላስ ስላለው ወደ ውስጥ አልገባም ክርስትናው። ቤተክርስቲያኗን እንዲያገለግል እድሎች ተሰጥተውት ነበር። የምግባሩ ጉድለት ነው ለዚህ ሁሉ ያበቃው። ትዝታው ከዚህ ሲሄድ ባለቤቱ ቀድማ እንደሄደች እሱ ተከትሎ እንደሄደ ብዙ ነገር ይወራል። ኋላ ግን በአንድ ጊዜ እናትና ልጅ ነው ያገባው። ትዝታው እናትየውን አገባ፣ ቆይቶ ልጅቷን አገባ።
ይሄ ብዙ ጊዜ ሚዲያ ላይ ወጣ ነገር ነው። አሜሪካ ነው እዛው አሜሪካ ነገር እንደውም ቅድም ዲያቆን አልነበረም ወይ ስል ቆይ ልመጣልህ ነው። ክህነቱ ድቁና ተሰጥቶታል ለትዝታው። የክህነት አሰጣጣችን ክፍተት አንዱ የሚያሳየው ይሄ ነው። የቤተክርስቲያኒቷን ትምህርት ያልተማረ ሰው አንድ ሰው ዲያቆን ለመሆን እኮ ሚኒመም ሪኳየርመንቶች አሉት። አንዱንም ሪኳየርመንት አያሟላም ትዝታው፣ አንዱንም ሪኳየርመንት። ከዛ በኋላ አይደለም ከድቁና ቅስናም ተቀብያለሁ ብሎ መስቀል ሁሉ ሲይዝ አይቻለሁ። ከቤተክርስቲያኒቷ ሲወጣ ምንድነው የተፈጠረው? ከአንዲት ከዚህ ከይደል ከምስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትሆነው እድሜ ላይ ያለችዋን ሴት ያገባል። ከዛ በኋላ የልጅቷ የሴትዮዋ ልጅ ለአቅመ ሔዋን የደረሰች ናት። እናቷንም ልጅየውንም ይለምዳል። ቤተክርስቲያን ላይ ክስ ይመጣል። ያኔ ከአገልግሎት ያስቆሙታል። ሁለቱም ሲመጡ ያኔ የትዝታው መንፈስ ኮምፕሊትሊ ተለወጠ። ወደ ምን ገባ? በቀጥታ እንግዲህ እናትና ልጅ አግባ ያለችው ኦርቶዶክስ አይደለችም። ስርዓቷም ትምህርቷም አይፈቅድም። እንደውም በንስሐ እንድመለስ ወደ ክርስቲያን እንድገባ እዚያ ያሉ ሰዎች መመስከር ይችላሉ። ውጭ ሀገር ያሉ ሰዎች ብዙ ተዳረ። መጨረሻ ላይ ኮምፕሊትሊ አይምሮ ተለወጠ። አሁን ወዳለው ወደ ቅድም ወደ ጠቀስነው መንፈስ መጣ። በቀጥታ ኦርቶዶክስን መሳደብ። ለዚህ ነው ትዝታው ምድራዊ ዕውቀት ቢኖረው ወደ ምድራዊው ስራ ትቶ ይገባል። ዓለማዊ ቢሆን ወደ መንፈሳዊ ደግሞ ቢሆን ቃለ እግዚአብሔርን ሃይማኖቱን ይለውጥ፣ ማተቡን ይበጥስ፣ ትምህርት ያስተምራል። እስቲ ትዝታው ነገረ ክርስቶስን ያስተማረበት ትምህርት ፈልገ ዩቲዩብ ላይ አታገኝም። እስቲ ትዝታው አመንኩት የሚለውን እምነቱን ሲያስተምር አታገኘው። ትዝታው ድንግል ማርያምን ሲሳደብ ነው የምታገኘው። ትዝታው ታቦት ሲሳደብ ነው የምታገኘው። ትዝታው ቅዱሳንን ሲሳደብ ነው። ቅድም እንዳለው እነ ቅድስት አርሴማን ሲሳደብ ነው የምታገኘው። የትኛው የመጽሐፍ ቅዱስ ክምር ላይ ነው? እስቲ የትኛው ሐዋርያት ስድብ አስተማረን? እስቲ የትኛው ነብይ ነው ስለ ስድብ? ምንም እኮ የለም። ከመጽሐፍ ቅዱስ ውጪ መሆኑን የምታውቀው ሙሉ በሙሉ ትዝታው ኦርቶዶክስ ውስጥ ያሉትን ቅዱሳንን እግዚአብሔር ያከብራቸውን ጥምቀት ሲደርስ ታቦታትን ይሳደባል።